የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የምክር ቤት አባሉ ዶክተር ደሳለኝ ጫኔ የኢትዮጵያ ሕዝብ ስውር ረሃብ ውስጥ ወድቋል ሲሉ ተናገሩ። ዶክተር ደሳለኝ ጫኔ ሀገሪቱ ለገጠማት ችግር ፖለቲካዊ መፍትሄ እንዲሰጥም ጠይቀዋል። የአገዛዙ ጠቅላይ ሚኒስትር አብይ አህመድ በኩላቸው ዶክተር ደሳለኝ ያነሷቸውን ነጥቦች የመደመር መንግስት ሳቢዎች ስለሆኑ ሀሳባችን ተቃራርቧል በሚል መልስ መስጠታቸው አነጋጋሪ ሆኗል። በዝርዝር እናየዋለን። ህወሓት አብይ አህመድ አምባገነንና የዘር ማጥፋት ፈጻሚ ነው ሲል ባወጣው መግለጫ ወንጅሏል። ማንኛውም ትንኮሳ መከላከል የሚችል ቁመና እየገነባና ያሉት የአገዛዙ ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ ከህወሓትም ጋር ቢሆን ልንነጋገር እንችላለን ሲሉ ተደምጠዋል። እንኳን ሻዕቢያ ወያኔና ሱዳን ሆነም ሌላ ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታህል ስጋት የለውም ያሉት አብይ አህመድ ህወሓት ሁሉንም በሮች በመዝጋት በትግራይ ወታደራዊ ከበባ አድርጓል በማለት ከሷቸዋል። አብይ ደግሞ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት እናደርጋለን ሲሉ ዛሬ በፓርላማ ተናግረዋል። በዝርዝር የምትሰሙት ይሆናል። የካሚኒ ገዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ሲጠይቁ የአሜሪካ ዛቻ እስከቀጠለ ድረስ ድርድር እንደማይጀመር ደግሞ የውጭ ጉዳይ ሚኒስትሩ ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ደግሞ ስምምነት ላይ እንደርሳለን አሊያም የጀመርነውን ጨርሳለን በማለት ጦርነቱ ሊቀጥሉ እንደሚችሉ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የምክር ቤት አባሉ ዶክተር ደሳለኝ ጫኔ የኢትዮጵያ ሕዝብ ስውር ረሃብ ውስጥ ወድቋል ሲሉ ተናገሩ። ዶክተር ደሳለኝ ጫኔ ሀገሪቱ ለገጠማት ችግር ፖለቲካዊ መፍትሄ እንዲሰጥ ሲጠይቁ የአገዛዙ ጠቅላይ ሚኒስትር አብይ አህመድ ደግሞ ዶክተር ደሳለኝ ያነሷቸው ነጥቦች የመደመር መንግስት ሳቢ ናቸው ሲሉ ተሰምተዋል። በዛሬው ዕለት ሰኔ 30 2018 ዓ.ም የአገዛዙ ፓርላማ የ5 ዓመት መሰናበቻ ስብሰባውን ባደረገበት ወቅት ነው የተቃዋሚ ምክር ቤት አባሉ ዶክተር ደሳለኝ ጫኔ ኢትዮጵያን ለገጠማት ችግር ፖለቲካዊ መፍትሄ እንዲሰጥ የጠየቁትም። ባለፉት 5 ዓመታት የፓርላማ ዓመታት ቆይታዬ በጭፍን ሳልቃወምና በጭፍን ሳልደግፍ እውነተኛ የህዝብ ጥያቄ አራምጃለሁ ያሉት ዶክተር ደሳለኝ ጫኔ የኢትዮጵያ ችግር የብልጽግና አገዛዝ የወለደው ስብራት መሆኑን ዛሬም በመጨረሻ የፓርላማ ቀን ደግም ይናገራሉ ሲሉ ተደምጠዋል። በሰሜን የሀገሪቱ ክፍል የተደረገውና የቀጠለው ጦርነት ያስቀጠለው ቀውስ በሀገሪቱ የታየውን የሰዎች እገታ፣ ዝርፊያና በደል የጠቀሱት ዶክተር ደሳለኝ ጫኔ የችግራችሁ ባለቤት በሙሉ የሆነው የብልጽግና መንግስት መዋቅራዊ ውድቀት አጋጥሞታል ብለዋል። በጠቅላይ ሚኒስትር ሪፖርት ላይ ኢኮኖሚን በተመለከተ የተጠቀሱት ቁጥሮች የህዝቡን ኑሮ አያሳዩም ያሉት ዶክተር ደሳለኝ አሁን ኢትዮጵያ ውስጥ የኑሮ ውድነት ሰማይ ነክቷል፣ ኢትዮጵያውያን ስውር ረሃብ ውስጥ ወድቀዋል ሲሉ በፓርላማው ተናግረዋል። የምክር ቤት አባላቱ ደሳለኝ ጫኔ አክለውም ትምህርትና ማህበራዊ ውድቀት ሰፍኗል፣ የትውልድ ውድቀት እየገጠመን ነው፣ ትምህርት ሚኒስቴርም ወድቋል፣ ይህም የመንግስትን መዋቅራዊ ውድቀት የሚያሳይ ነው ሲሉ ጠቅሰዋል። በርካታ ችግሮችን ዘርዝረው ያሰሙት ዶክተር ደሳለኝ ጫኔ አሁን ላይ ኢትዮጵያን ለገጠማት ችግሮች መፍትሄ ያሏቸውን ሀሳቦች ለፓርላማው አቅርበዋል። የችግሮቻችን ዋና መፍትሄ ፖለቲካዊ ነው የሚሉት ዶክተር ደሳለኝ ጫኔ በሀገሪቱ የሽግግር ፍትህ እንዲሰፍን፣ ብሔራዊ እርቅ እንዲደረግና የታጠቁትም ያልታጠቁ ኃይሎች የሚሳተፉበት ምክክር እንዲከናወን ጠይቀዋል። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1. እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች
ያለ ውጤት ይበተናል። ዶክተር ደሳለኝ ጫኔ ያክለውም ሁሉንም አሳታፊ ህገ መንግስታዊ ማሻሻያና እውነተኛ የፌዴራል አወቃቀር እንዲደረግም ነው የጠየቁትም። የሚደረገው ህገ መንግስታዊ ማሻሻያና የፌዴራል አወቃቀር ከብሔር ክፍፍልና ባልካናይዜሽን የሚያወጣ ሊሆን ይገባል ሲሉም ነው የፓርላማ አባሉ ዶክተር ደሳለኝ ጫኔ ያሳሰቡትም። ጨምረውም በጠቅላይ ሚኒስትሩ የፖለቲካ ልዩነቶችን ከኃይል ይልቅ በእውነተኛ ድርድር እንዲፈቱ ጠይቀዋል። ሁለት ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊስካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። እነዚህ ችግሮችና ጥያቄዎች በዝርዝር በምክር ቤት አባሉ የቀረቧቸው የአገዛዙ ጠቅላይ ሚኒስትር አብይ አህመድ በኩላቸው ዶክተር ደሳለኝ ያነሷቸውን የሀሳቦች የመደመር መንግስት ሀሳቦች ስለሆኑ ሀሳባችን ተቀራርቧል የሚል መልስ መስጠታቸው አስገራሚ ሆኗል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ሀሳቦች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሀሳብ ተወራርሷል ማለት ነው። ህወሓት አብይ አህመድ አምባገነንና የዘር ማጥፋት ፈጻሚ ነው ሲል አሁን ላይ በትግራይ ክልል ከበባ ፈጥሯል ብሏል። ማንኛውም ትንኮሳ ለመከላከል የሚችል ቁመና እየገነባ ነው የሚሉት ደግሞ የአገዛዙ ጠቅላይ ሚኒስትር አብይ አህመድ ናቸው። አብይ በፓርላማው እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ተደምጠዋል። በዚህም ህወሓት ጭምር ቀልብ ከገዛ ለመነጋገር ጥረት እናደርጋለን ባይ ናቸው። ጠቅላይ ሚኒስትር አብይ አህመድ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት አያሳድሩብኝም ሲሉ የገለጹ ሲሆን አሰላልፋቸውን ምኞት ብለውታል። አብይ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ሲሉም ተደምጧል። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ላይ ለመጠቀም መሞከር ጠቃሚ አይደለም የሚሉት የአገዛዙ ጠቅላይ ሚኒስትር ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይሯል ሲሉም ተደምጧል። ሀብት እያፈራህ ሀብት እያጠራቀምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅምም ሲሉም ተደምጠዋል። በትግራይ ክልል ጦርነት እንዲፈነዳ ሰፊ ፍላጎት አለ ያሉት አብይ አህመድ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው በማለት ጦርነትን አንፈልግም ብለናል ሲሉ ተናግሯል። እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመርም የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም የሚሉት የአገዛዙ ጠቅላይ ሚኒስትር የህወሓት ሰዎችን 22ና ቦሌ ህንፃ ገንብታችሁ እዛ አልትዋጓችሁም ሲሉም አዝተውባቸዋል። ህወሓት 50 ዓመት የቆየ አንጋፋ ፖለቲካ ፓርቲ ሆኖ መውጣቱን ማመን አለመቻሉ በንግግር ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም ህወሓት ምንም ድል የማያደርግ ኃይል ነው ሲሉ ተደምጠዋል። አሁን ያለውን የአዲስ ትውልድ አስተሳሰብና አቅጣጫ አለመቀበል የትም አያርስም ሲሉም ተደምጠዋል። አብይ አህመድ ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎች ከተሞችን በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጭ ያለውን አንፈልግም ሲሉም የኮሪደር ልማት ናፍቆት በትግራይ ያለ አስመስለው ተናግረዋል። ስለ ህወሓት የሰጡት አስተያየት ተከትሎ የኦሮሞ ነጻነት ግንባር ኦነግን በማንሳት የህዝቡ ያለውን የትግል ሚና እንደማይካድ ጠቅሰው አሁን ያለው የተለየ ነው ሲሉ የሁኔታዎችን መለዋወጥ ተናግረዋል። ከኔ ዕድሜ ላይ ያላችሁ በሙሉ ተስፋ ቁረጡ የሚሉት አብይ አህመድ
በርካቶቹ ከሳቸው እድሜ በላይ የሆኑ ሰዎች በፓርላማው የተገኙበት ሂደት በመዘንጋት ነው። የፓርላማ አባላት ጨምሮ ሊታዘቡ የመጡ አምባሳደሮች ጭምር ከሳቸው እድሜ በላይ ቢሆኑም ምሳሌ የአሜሪካና ሌሎች መሪዎች ጭምር በ82 ዓመታቸው ፖለቲካ የሚሰሩ ሲሆን አብይ የችግሮቹ ምንጭ የእድሜ ገደብ አድርገው ማቅረባቸው አሁንም ያልተስተዋለ የፖለቲካ ስልት እየተከተሉ እንደሆነ የሚያሳይ ሆኗል። በተጨማሪም የትግራይ ክልል ወቅታዊ ቀውስ ያነሱት አብይ አህመድ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ በምሳሌ ገልጸዋል። አብይ የሻዕቢያን ተልዕኮ እያስፈጸመ ያለው የራሱ ዓላማ የሌለው መጥረቢያ ነው ሲሉም ተናግሯል። ኢትዮጵያ የሰላማዊ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳውን ማንኛውም ትንኮሳ መከላከል የሚችል ቁመና መፍጠር ላይ የምንገኝ መሆኑን ለተከበረ ምክር ቤት መግለጽ እፈልጋለሁ ማለት ለሻዕቢያና ለአጠቃላይ ኃይሎች ዝግጅት እያደረኩ ነው ሲሉ ተደምጠዋል። አብይ አህመድ የአገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣ መከላከል የሚያስችል ቁመና አለን ብለዋል። ይህንን ቢሉን ግን ባለፉት 8 ዓመታት በአማራ ክልል፣ በኦሮሚያ ክልልና በትግራይ ክልል ውጊያዎችን ከማስቀጠል ያለፈ የፈጠሩት አዲስ ነገር የለም። የውጭ ተልዕኮ አስፈጻሚ ብለው ያመለክቷቸው የአገር ውስጥ ኃይሎች ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ህወሓት ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር ሰላም ለማምጣት ጥረት ማድረግ ያስፈልጋል ማለት ቀልብም አእምሮም የላቸውም በማለት ከሷቸዋል። አያይዘውም ከሰላም ውጭ ያለው አይጠቅመንም በማለት የሰላም ሰባኪ ሆነው ተደምጠዋል። በቀጣይ ዓመት በሚቋቋመው አዲስ ምክር ቤት ውስጥ የማይኖሩ የህዝብ እንደራሴዎች ባለፉት 5 ዓመታት አስተዋጽኦአቸው ምስጋና አቅርቦላቸዋል። የተፎካካሪ ፓርቲ አባላት ብርቱ ሰዎች ሀሳባቸውን ለመግለጽ የደፈራችሁ በሰላማዊ መንገድ ለመታገል የሞከራቸው ሀሳባችሁ ምን የሚሆን ምን በግልጽነት የገለጻችሁ ጀግኖች ናቸው ማለት አብይ አህመድ ሲያሞካሹ ተሰምተዋል። ይህ በእንዲህ እንዳለ ህዝባዊ ወያኔ ሓርነት ትግራይ ባወጣው መግለጫ በፌዴራል መንግስቱና በጠቅላይ ሚኒስትር አብይ አህመድ ላይ እጅግ ከባድ የሆኑ ወታደራዊና ፖለቲካዊ ክሶችን በተደጋጋሚ ሲያቀርብ ቆይቶ ዛሬም ደግሟል። ድርጅቱ የአቅም ግንባታ ለትግራይ ህዝብ ህልውና መረጋገጥ በሚል በትላንትናው ዕለት ባወጣው ሰሞናዊ መልእክቱ ነው አብይ አህመድን ዘረፈጅና ትግራይን የከበበ ያለው። አብይ አህመድ አምባገነንና የዘር ማጥፋት ፈጻሚ ሲል በግልጽ የጠራቸው ሲሆን የአገዛዙ የሰላም አማራጮችን በሙሉ በመዝጋት በትግራይ ዙሪያ ጦርን እያከማቸና አዲስ ደም አፋሳሽ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሷል። ህወሓት ጨምሮም የትግራይ ህዝብ ከፊቱ የተደቀነውን አደጋ ራሱን የመከላከል ተፈጥሯዊ መብት አለው ያለ ሲሆን አሁንም ይህን መብት በተግባር ማረጋገጥ የሚቻለው የክልሉን ወታደራዊ፣ ኢኮኖሚያዊና ብሔራዊ ተቋማት አቅም ይበልጥ ማጠናከር ነው ብሏል። በተለይም ደግሞ የአገዛዙ አሁን ላይ የትግራይን አቅም ለመሸርሸር ጥቂት በጥቅም የተደለሉና የተደናገሩ ከዳተኞችን የትግራይ ተወላጆችን በባንዳነት አሰማርቷል። የስም ማጥፋትና ተቋማትን የማፍረስ ሰፊ ዘመቻ እያካሄደ ነው ብሏን በመግለጫው ህወሓት ጨምሮም እነዚህ ግለሰቦች በታሪካቸው ጥቁር ጠባሳ እየጣሉ መሆናቸውና ከህግና ከሞራል ጥያቄነት እንደማይመለሱም አስጠንቅቋልም። ዛቻውንም አቅርቧል። የትግራይ ህዝብና የውስጥ እንዲሁም የውጭ ሴራዎች በማክሸፍ ሉዓላዊነትን ለማስከበር የተያዙ መሬቶችን ለማስመለስና ተፈናቃዮችን ወደ ቀያቸው ለመመለስ ዛሬውኑ አንድነቱን አጥብቆ በሁሉም መስክ አቅሙን ሊገነባ ይገባል ሲል ህወሓት የጠቀሰ ሲሆን የሚፈለገው ሰላም ሊረጋገጥ የሚችለው ጠንካራ አቅም ሲኖር ብቻ ነው በማለት አሁን ላይ እያደረገ ያለው እንቅስቃሴ አስተባብሏል። ህወሓትም ሆነ የፌዴራሉ አገዛዝ ለውጊያ እየተዘጋጀን አይደለም ቢሎም አንዱን ሲከሱና መልሰው ደግሞ አቅም ፈጥረናል፣ ማንኛውንም ኃይል መከላከል እንችላለን የሚለው ሀሳባቸው በተደጋጋሚ እየተገለጸ ቀጥሏል። የካሚኒ ገዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ሲጠይቁ የኢራን ውጭ ጉዳይ ሚኒስትር ደግሞ የአሜሪካ ዛቻ እስከቀጠለ ድረስ ድርድር አይኖርም ብለዋል። ስምምነት ላይ እንደርሳለን አሊያም የጀመረውን ጨርሳለን የሚሉት ደግሞ የአሜሪካው ፕሬዚዳንት ትራምፕ ናቸው። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ካሚኒን የቀብር ስነስርዓት በርካቶች በቴህራን ታድመዋል። በመዲናዋ የሚካሄደው 3 ቀናት ህዝባዊ ሀዘን ከኢማም ሁሴን አደባባይ ተነስቶ በአዚድ አደባባይ አድርገው በማዕከላዊ ቴህራን ተከናውኗል። የኢራን መገናኛ ብዙሃን እንደዘገቡት በሚሊዮን የሚቆጠሩ ሀዘንተኞች የሀገሪቱን አውራ ጎዳናዎች ሞልተዋል። የኢራንን ሰንደቅ ዓላማ እንዲሁም በቀልን የሚወክለውን ቀይ ጨርቅም እያውለበለቡ ነው። መነሳት አለብን እያሉ ድምጻቸውን ያስተጋቡም ነበሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ በአደባባይም ጠይቀዋል። የትራምፕ ፎቶ የሚታይባቸው ቢልቦርዶች ላይ ድንጋይ የሚወረውሩ ሀዘንተኞችም ታይተዋል ይላል ቢቢሲ በዘገባው። አሜሪካ አባታችን ገድላለች አንለቃችሁም የሚለው ከመፈክሮቹ አንዱ ነው። የ22 ዓመቱ የዩኒቨርሲቲ ተማሪ መላይካ ኖሪዊ እዚህ የተገኘ በክብርና በኩራት ነው። ምን ያህል እንደምንወዳቸውና ለህዝቡ ለሰላማዊ ሪፐብሊኩ እንዲሁም ለስርዓቱ ምን ያህል ታማኝ እንደሆነ ለማሳየት ነው ስትል ለኤፍፒ ተናግራለች ይላል። ፕሬዚዳንት ማሱድ ፔዜሽኪያን በኤክስ ገጻቸው ካሚኒ ለመላው ኢራናውያን ያስተማሩት የሀገሪቱን ትልቅ ሀብት ህዝቡንና አንድነቱን ነው ብሏል። ኢራናውያን የሀገሪቱን ክብርና እድገት እንዲሁም ታላቅነት ያስቀጥላሉም ሲሉም አክሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የማይደረስ ከሆነ የተጀመረው ስራ እንደሚያጠናቅቁ መናገራቸውን ተከትሎ የኢራን ውጭ ጉዳይ ሚኒስትር ዛቻ እስከቀጠለ
ድረስ ድርድር አይጀምርም ብሏል። የመግባቢያ ስምምነት ከተፈረሙ በኋላ በጄኔቫ የመጀመሪያ ዙር ንግግር ያደረጉት ዋሽንግተንና ቴህራን የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ቀብር እስከሚጠናቀቅ ድረስ ድርድር መግታታቸውን ትራምፕ ገልጸው ነበር። ነገር ግን ሰኞ ምሽት በዋይት ሀውስ ከጋዜጠኞች ጋር ቆይታ ያደረጉት ትራምፕ ስምምነት ላይ እንደርሳለን ወይም ስራውን እናጠናቃለን፣ ስራውን መጨረስ አስቸጋሪ አይሆንም ሲሉም ዝተዋል። በአንድም ሆነ በሌላ መንገድ እናሸንፋለን ያሉት ትራምፕ የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን መምታት እንችላለን፣ እነርሱም ያውቁታል ብሏል። ለዚህ የትራምፕ ንግግር ምላሽ ሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ቴህራን ላይ የሚሰነዘር ዛቻ እስከቀጠለ ድረስ የመጨረሻ ስምምነት ላይ ለመድረስ የሚደረገው ድርድር እንደማይጀምር አስታውቀዋል። ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ ከአሜሪካ ጋር የተፈረመው የመግባቢያ ስምምነት አንቀጽ 13ን ጠቅሰው ግልጽ ነው ብሏል። ሚኒስትሩ የጠቀሱት አንቀጽ በስምምነቱ የሰፈሩ ጉዳዮች ተግባራዊ እስካልሆኑ ድረስ ሁለቱ ሀገራት ለመጨረሻ ስምምነት የሚደረግ ድርድር እንደማይጀምሩ የሚገልጽ ነው። በስምምነቱ ድንጋጌ አንዱ ሁለቱም አገራት አንዳቸው በሌላኛቸው ላይ ኃይል እንዳይጠቀሙ ወይም እንዳይዝቱ ያዛል። የውጭ ጉዳይ ሚኒስትር አራንጊቻ የአያቶላ አሊ ካሚኒ ቀብር ስነስርዓት የሚያሳዩ ምስሎችን ከጽሑፍ ጋር ለጥፈዋል። በሚሊዮኖች የሚቆጠሩ ኩሩ ኢራናውያን በአንድነት ታላቁን አያቶላ ካሚኒና አሻራቸውን ለማክበር ወጥተዋል ሲሉም ጽፈዋል። አክለውም እነርሱም ሆነ ደፋሩ ጦር ኃይላችን በማንኛውም ዛቻ አይነኩም ሲሉም ጨምረው መጻፋቸውን ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።